ያ ሰፈር ኗሪ አንተ አክተር የሆንክ ህዝብ እንዴት ነህ? ሸፍ ሀገር ካፌ ሆኗል። ያጨበጨበ ነው የሚስተናገደው። በሰው ሀገር ያለው የሚመስለኝ እኔ ወዴት ነው ሀገሬ? ሰፊው የኛ ሰፈር ህዝብ ወይ መንፈስ ሰፊው የኛ ሰፈር ህዝብ አስቸጋሪ ሆነ። ሰፊው የኛ ሰፈር ኗሪ አንተ አክተር የሆንክ ህዝብ እንዴት ነህ? ደህና ነህ? መንፈስሽ ያለችውን አልሰማህም እንዴ? ደሃ እንደ ድመትና እንደ ፊልም አክተር ይሰቃያሉ እንጂ ቶሎ አይሞቱም። እውነቱን ነው። ችግሩ የዚህ ሰፈር ፊልም ላይ ማን ጠላት ማን አክተር እንደሆነ ለመለየት ቸገረን እንጂ ኑሯችንስ ፊልም ነበር። ሁሉ ጊዜ ከሆነና ነገሩ ከተፈጠረ በኋላ መሯሯጥ የፊልማችን ዋነኛ ጭብጥ ነው። ልክ እንደ ሴትየዋ ወደ ክፍለ ሀገር ለመሄድ ይፈልጉና ብቻዬን ከመሆን ያጫውተኛል ብለው ቆሎ ሻጩን ይጠሩታል። ቆሎ ሻጩ አጠገባቸው ከመጣ በኋላ ልጄ ቆሎ ስንት ነው ሲሉት በዚህ ጣሳ 30 ብር ይላቸዋል። ቀለኛ ሙቀጫ የስር የሚፈሰው ከዚህ አይበልጥምና ነው አሉት። ሻጩም ቀላል ሰው አድርገዋል። ቀበል አረገና እና ማማ መሽመሽ ነው የሚወቅጡት ልምጣ አላቸው። ከሙቀጫ ስር አፍሶ ሊሸጥላቸው ወረዛ አይደልኝ ቀልደኛ ብሎ አባ። የኛም ሰፈር የኑሯችን ፊልም ጭብጥ እንደዚህ ነው። በእጃችን እያለ ትዝ ብሎን የማያውቀው ነፃነታችን፣ አንድነታችን፣ መብቶቻችንና ግዴታዎቻችን ልክ በሌላ ሰው እጆች ሲገቡና ዋጋ እንዳላቸው ሲያሳዩ ነው ትዝ የሚለው። ሁሉ ጊዜ የግል የሆነውን ብድግ ብለው የጋራ ካላረጋችሁ ይሉናል። የጋራ የሆነውን ግለሰብ ብድግ ብሎ የግሉን ብሎ ሊያሳምነን ይፈልጋል። የሁል ጊዜ ጭብጣችን ከሆነ በኋላ መሯሯጥ። እንዴት ጎበዝ! ይሄ ሁሉ ዘመን አብሮ ሲኖር የነበረ ሰው የጋራ ነገር ያጣል። ባለፈው በቀበሌውና የድሩ የመጨረሻ ስብሰባ ላይ የመካፈል እድል ገጥሞኝ ነበር። በመጀመሪያ አጀንዳውን ስሰማ ከድራችን ዳኛ ሻምበል መሆኑን ሁሉ ተጠራጥሬ ነበር። አጀንዳውን ሲያነብ ጉሮሮውን ጠረገና እዚህ ሰፈር ውስጥ ረጅም ጊዜ አብረን ኖረናል። በጋራ በልተናል፣ በጋራ ጠጥተናል። ታዲያ እንዴት አሁን የጋራ የሆነ ምልክት እናጣለን? ስለዚህ የጋራ የሆነ አርማ ሊኖረን ያስፈልጋል። ተሰብሳቢዎች እናንተ የጋራ ነዋሪዎች ናችሁና ይወክለናል የምትሉትን አርማ እዚያ ካፍሉን አለ። ሰፊው የሰፈር ህዝብ ተነሳለ። ሐሳቡን ማንሳት መጣል ጀመረ። አንዱ ብድግ ብሎ እኛን የሚወክለን አህያ ነው፣ አህያ አርጉን። የቱን ዱላ ነው ያልቻለ? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? የእናንተን የድር ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ጆሮ ብቻ ነው አይደል? አለስ ይሄን ትልቅ ጆሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር እያላችሁ አጋጠማችሁን? ስለዚህ አህያ አርጉን አይልም። ጎረቤቱ የዚሁ ሰውዬ ጎረቤት ቀጠላ ማን ነገር ነው ይሄ ብሎ ተነሳል። ማን ነገር ነው ጎበዝ፣ እኛን የሚወክለን ግመል ነው። ጎረቤትየው እንዴት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን እያፈሰስንና እያለቀስን ለአራጆችና ለበላቶቻችን አንገታችንን ስንሰጥ የኖር ነው። ታዲያስ
የማንም በአቅም ያነሰ በእውቀት ያነሰ አይደል እንዴ እንደ ግመል ቁጭ በሉ ሲለን ስንቀመጥ ቁሙ ሲለን ስንቆም የነበርነው? ውሃ ጥሙን ችለን ስለ ውሃ የምናዘን ህዝቦች አይደለንም? ስለዚህ ግመል አርጉልን አለን። ከፊት የሻምበል ካድሬ የነበረው ብድግ አለና ማወድ ነገር ነው ጎበስ፣ እኛንም የሚወክለን አበባ ነው አለ። እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ። ህብረ ብሔራዊነታችንን የሚገልጽልን አበባ ነው። እሾሁንም ፍሬውንም እንቡጡንም በአንድነት የያዝን ብንረግፍም ደግመን የምንበቀል ህዝቦች ነን አይል ብድግ አለና አንዱ አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ። ስብሰባው በዚህ ተበተነ። ስብሰባም ከዛን ቀን በኋላ በአዋጅ ተከለ። ስብሰባ ግን እንደኛ የተጠቀመበት ህዝብ አለ። እኛ ነን እንጂ በስብሰባ መጠቀም ያልቻለ። ሁሉ ጊዜ መሰብሰባችን ለመበተናችን ምክንያት። ሁሉ ጊዜ ዜናውስ ቢሆን ተሰብስበው ነበር ግማሾቹ ስብሰባውን ረግጠው ወጡ የሚል አይደል? እሺ የትኛው የስብሰባ መሪ ነው በጋራ ጆሮ ሰምተን የምናውቀው? ይሁን እሱስ መቼ ነው የጋራ አንደበታችን ሆኖ የሚያውቅ? ሁሉ ጊዜ እንሰበሰባለን፣ እንበተናለን። ልጠይቅ፣ ከጸብ ውጭ የተሰባሰብንበትን ምክንያት ንገረኝ። እሺ እሱም ይቅር፣ በስብሰባ የፈታኸው የትኛውን ችግር ነው ጎበዝ? የጋራ አርማ ያጣ ሰፈር ውስጥ እኮ ነው እየኖርን ያለነው። እኔ እንደውም አንድ ጊዜ መምህር ቅኔ ጋር ጠጅ ቤት እየጠጣን ሄድኩኝ። እኔም ብሎት መምህር ቅኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው የሚባለው። መንግስታችን ፀሐይ ነው የሚባለው። ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው አሉ። ያ ምስኪን ገበሬ ሆዱ አለው ባርባር አወየው ቦረና የከረዮ አድባር ሁለት ሐዘን መሃል ተቀመጠች በርዷት ቀብር ቀረች አሉ ሁሉን እያረዷት። በየሰሜን መርዶ በየደቡብ መርዶ በየምስራቅ ሐዘን በየምዕራብ ሐዘን አንድ ሰው ስንት ነው በአንድ ሰው ሲመዘን? የሰውና በሬው ደም ተቀላቀለ ነፍስ ተሸቀለ። ነገሬን ያዝልኝ ለመደናገሬ በሰው ሀገር ያለው የሚመስለኝ እኔ ወዴት ነው ሀገሬ? እያጠራጠሩን ከገዛ ጎረቤት ሰው ጠቦ ጠቦ ቀርቶልሻል ከቤት። ለምን መኖሬ መሞቴ ትርጉም አያሟሉም? ሀገር አይመስለኝም ሀገር አለህ ቢሉም። ለምን እንጃልኝ ለባይተዋር ነፍሴ ማረፊያ ላጣ መንፈሴ። እንጃልኝ ለመፈጠሬ እንጃልኝ ለመሰበሬ እንጃልኝ ለመቀበሬ እንጃልኝ ለምን ነው የኔ ቤት የማይመስለኝ? ለምን ነው ቤተስኪያን መመለሴ ወደ እግዚአብሔር የማይመልሰኝ? ለምን ዘምሬ እደክማለሁ? ለምን ዘፍኜ እቆማለሁ? ለምን ተፈጥሮ አዘነች
ቀና ዘነበለች የኛ ጸብ ተረፈ ለሞት እስኪያበቃ ተኳረፉ አሉ ቦረናና ዋቃ የኛ ጸብ ተረፈ ስንቱን ውሃ አስጠማ ተኳረፉ አሉ ወሎና ከራማ የኛ ጸብ ተረፈ ለወሬም እንዳይሆን ተኳረፉ አሉ አክሱምና ጽዮን የኛ ጸብ ተረፈ ለወሬም እንዳይሆን ተኳረፉ አሉ አክሱምና ጽዮን ምን አማላጅ አለ ምን ተስፋ ይታያል ከመሬቱ ጋራ ከምትካሰሱ ወደ ላይ ረሱ ወደ ላይ ጠርጥሩ ሰማይ አበጥሩ እውነት ይሄ ነገር የምድር እጅ ነው እውነት ይሄ ጸቡ የሰው ልጅ ብቻ ነው እዛጋ ነው መልሱ ለዚህ ሁሉ ስቃይ ምድር እንዲህ ስትሆን የተነበረ ሰማይ እንጃ ከጡት የነጠቁት ጨቅላ ልጅ ይመስል ማኩረፍ ነው አባሴው የሀገሬ ምስል ያኮረፈ አንጀት ላይመለስ ላንገት አባወራውም ዝም ማወራውም ዝም አይነቅዝም እየተባባሉ የዚህ ቤት ስለቶች ስንቱን በጎች በሉ ይልቅስ ለማረስ ቢሳሉ ለማጨድ ቢሳሉ በወጉ የምስኪን በጎችን አንገቶች ባልወጉ የተንቤን እቅፍ የናፈቀው የወሎ ሼህ የመረቀው እንደ ጴጥሮስ ግፍና ሞት የሰቀቀው እንዳሉላ ዳር ድንበሩ ያስጨነቀው እምቢባይ ነው ዓለም ሲያውቀው ያደፈረሱት ደም ያደፈረሱት እንዲጠራ በእንባ ጸሎተኞች በደም ወንዝ ጅረት ምንጊዜም አንደኞች ከመንገድ የተሰነካከልን በስልጣኔ ሰማይ ያከልን ወጥተው ቀሩ መባላችን ግድ ያልሰጠን ሞት ምናችን ሰው ምናችን አሜን በያንቺ አሜን በያንቺዬ ደግሞም እንዳይሰጥሽ እንዲህ አይነቱ እሾህ አይብቀል በቅጥርሽ አሜን በያንቺዬ ይብቃሽ የቃል ቁማር በፊደል ነው እንጂ በበደል ከመማር ሐሲባል ቆጥረናል ለሞት አቦጊዳ ጦርነት ለመደሽ መስሎልሽ እንግዳ አይብቀል በሰሜን የሚያስረሳኝ ሰሜን አይብቀል በደቡብ ይጥፋ የዘር ህሙም አይብቀል በምዕራብ ችግርና መራብ አይብቀል በምስራቅ ጭንቅሽ በዛው ይራቅ የተንቤን እቅፍ የናፈቀው የወሎ ሼህ የመረቀው እንደ ጴጥሮስ ግፍና ሞት የሰቀቀው እንዳሉላ ዳር ድንበሩ ያስጨነቀው እምቢባይ ነው ዓለም ሲያውቀው የተንገበገቡክ የምንለማመነው ቆይ ሀገር ምንድነው ቆይ አድባር ምንድነው በሚል ጥያቄ ነው ካክሱም የረዘመ ቃየልን ያረመ ከአባይ የዘለቀ ሰዶምን የናቀ አዋሽን ያከለ ጽዮንን ያለመ ግቤን የሸሸገ ጣና ላይ ያረገ ባሮን የከበበ ፍቅራችን የት ገባ ልባችን እንደምን ከድብ ጋር አደባ ይናፍቃል አይደል የጸጋዬ ሀገር ይናፍቃል አይደል የደበበ ሀገር ዘመን ተከትለን ወደ ላይ ሰርተናት ከሰው አይን ገብታ በዘር እንዳያጥሯት የኔና አንተን ሀገር
እንደ ላሊበላ ወደ ታች በሰሯት ይምጡ ይምጡ ይቀመጡ ይቀመጡ ይምጡ ሐሳብ ይቆምና ዲስኩር ይቆምና ቅዳሴ ይጠጡ። በተቻለ መጠን ከሃይማኖትና ከፖለቲካ የጸዳ ጨዋታ ለማቅረብ እሞክራለሁ። በተቻለ መጠን ያልኩት በቀደም ፓስተር ጭሮ የሚባል ሰባኪ ምን ሲል ሰማዩ መሰላችሁ? እስቲ ሁላችሁም በዚህ ዓመት ተኝቼ በላለሁ በሉ። እኔ ቲቪ እያየሁ ምን ነው ጀለስ? የዚህ ዓመት እቅድ ህዝቡን በጠቅላላ በሽተኛ ማድረግ ነው እንዴ? ሰው መቀመጫውን ካልታመመ በቀር እንዴት ተኝቶ ይበላል? ከጥቂት ቀናት በኋላ በቦሌ መንገድ ሳልፍ ሰላም ተስፋዬ የተባለች ዝነኛ አርቲስት የሆነ ፍራሽ ላይ ጋደም ብላ የምታስተዋውቅበት ቢልቦርድ አየሁ። ሳጣራ ያንን ማስታወቂያ ለመስራት 5 ሚሊዮን ብር ገደማ ከፍለዋታል። አሃ ተኝቼ በላለሁ የሚለው ቃል ትርጉም ይሄ መሆን አለበት ብዬ አሰብኩ። ጊዜ ሳልፈጅ ወደ አንድ ዕውቅ የፍራሽ ፋብሪካ ጎራ አልኩ። ከእናንተ ጋር ስራ ለመስራት ፈልጌ ነበር አልኩት ስራ አስኪያጁን። መጠቅጠቅ፣ መስፋት ወይስ መሸከም? አይ ማስታወቂያ ለመስራት ነበር እንደ ሰላም ተስፋዬ። ልምድ አለህ? አዎ የመኝታ ልምድ አለኝ። ስራ አስኪያጁ ስለ እኔ አንዳንድ ነገሮች ካጣራ በኋላ ማስታወቂያ የምናሰራው በቆንጆ ሴት አርቲስቶች ነው አለኝ። እንዳለመታደል ሆኖ ቆንጆ ሴት አርቲስት አይደለሁም። ይሁን እንጂ ቆንጆ ሴት አርቲስቶች አጠገብ በመቆም ወይም በመተኛት የበለጠ ቆንጆ ሆነው እንዲታዩ ማድረግ እችላለሁ። ሰውየው ትንሽ አሰበና እንዲህ አለ፣ ጥሩ የማስታወቂያውን ሐሳብ እኔ እሰጥሃለሁ። ምንድነው የምታደርገው? የንግድ ባንክ ያሰራው አዲሱ ህንፃን አወቀው? 12ኛው ፎቅ መስኮት ላይ ወጥተህ ትቆማለህ። ከዛ እኛ ከታች ፍራሹን ዘርግተን እንጠብቀሃለን። አነጣጠረ ፍራሹ ላይ ትወድቅና ወደ ካሜራው እያየህ ምቾቱ ወደር የለውም የሚል ምስክርነት ትሰጣለህ። አድርገውና ፍራሹን ብስተውስ? እንደሱ አይነት ነገር ካጋጠመ ለሙያህ ለከፈልከው መስዋዕትነት ፋብሪካችን ከንግድ ባንክ ጋር በመተባበር ሐውልት ያቆምልሃል። ከብዙ ክርክር በኋላ ደከም ባለ ክፍያ ልክ እንደ ሰላም ተስፋዬ ፍራሹ ላይ ተኝቼ እንዳስተዋውቅ ተወሰነ። አንዴ ጋደም ከማለቴ 4 ጊዜ ተገላበጥኩ። አሃ እንዴት ነው ምቾቱ አለኝ ስራ አስኪያጁ። እውነት ተናገር ካላችሁኝ እስከዚህም ነው። ሰውየው በጣም ተናደደ። ድሮስ እንደ እንቁላል ጭድ ላይ እየተኛህ አድገህ እንዴት የኛ ፎም ፍራሽ ሊመች ይችላል? ጥፋ ከዚህ የህጋዊ ድሃ ልጅ። ለብዙዎቻችን ኑሮ እየከበደ ነው። አይታችሁ እንደሆነ ፌስቡክ ላይ ዛሬ ምን በላችሁ የሚል የግሩፕ ፔጅ ነበረ። የፔጁ አባላት ከሰርግ ብፌ ላይ ያነሱትን ክትፎ ይለጥፉበታል። በቅርቡ የፔጁ አድሚን እንዲህ የሚል ማሳሰቢያ ለጥፎ አየሁ። ውድ የፔጃችን ተከታዮች፣ ዛሬ ምን በላችሁ በሚል ይታወቅ የነበረው ፔጃችን በኑሮ ውድነት ምክንያት ዛሬ ግን በላችሁ በሚል የተቀየረ መሆኑን እናስታውቃለን። የመብላት ነገር ሲነሳ አንድ ነገር ትዝ አለኝ። አንድ በቅርብ የማውቀው ሰው ባለፈው አንዲት ቆንጅዬ ልጅ አግኝቶ ተዋወቃት። ከዚያ ከቤተሰብ ጋር እንኳን ሳያስተዋውቃት ፈለገ ሊወቃት። ሳልፈልግ ነው የገጠመብኝ። የሆነ ቀን ክትፎ ጋበዛት።
ቢራም ጠጣች። እንግዲህ እሱ የመጣው በደንብ ተዘጋጅቶ አቬሬጅ ሳይዝ ኮንዶም ሸምቶ የግርጌ ማስታወሻውን ተላጭቶ ነው። ማዕዱ ከፍ እጅሽ መሃል ገብቶ ድንገት ቢሰነቀር ሳያስብ ሳይለካ አንቺ ሱስ ሆኖብሽ ስታጨበጭቢ ጭብጨባ ነው ያልሽው ፊቱን እያገኘው ጥፊ ሆኗል ለካ። ሆኖም አታስቢ ያምርብሻልና በተገኘው መንገድ ተክተሽ አጨብጭቢ። ቸፕ ቸፕ ልክ እንደ አማትሽ ከእጆቼ መሃል ድንገት እስክትገቢ ያልኩትን አትስሚ ጎሽ በድጋሚ እጅሽ እንዳይበርደው ምለው ባይገባሽም አጨብጭቢ ውዴ እንደተለመደው። ቸፕ ቸፕ አጨብጭቢ ውዴ እንደተለመደው። ቸፕ ቸፕ ሀገር ካፌ ሆኗል ያጨበጨበ ነው የሚስተናገደው።